ራሳችሁን እያስተዋወቃችሁ አስተያየታችሁን መስጠት ትችላላችሁ። ካንተ ንጉስ ባላለኝ በዛሬው ዕለት ይህን ሰንደጋራ ማስችለው በማየቴ ወደ ሌሎች ደስታ ሰምቶኛልና ኢትዮጵያ ለዘላለም ትኑር። ገሰበሽር ባለሁኝ የዛሬው ደስታ ታላቅ የሆነ ደስታ ተሰምቶኛል። ባንዲራዬን ስላየሁ በጣም ደስ ብሎኛል። ይሄንን ማህበር ለዚህ ያደረሱትን በጣም አመሰግናለሁ። ሙሉጌታ ንጉስ ይባላለሁኝ። በዛሬው ዕለት የተሰማኝ ከፍታ በጣም ታላቅ ነው። ምክንያቱም ይሄ ባንዲራ በተለያየ ጊዜ ታሪካዊ የሆነና በድሮ ሰዓት ጣሊያንን ሀገራችን በወረረበት ወቅት እንዳሁኑ አይሆንና የቀደሞቹ ጠንካራ የነበሩ ኤርትራውያን አብርሃም ነቦችና ሞገስ አስገዶም ጣሊያንን ማርሻል ግራሲያንን ከመቱ በኋላ ባንዲራውን በግድግዳ ላይ ሰቅለው የኢትዮጵያን ክብር ለዘላለም እንደሚሆንና የባንዲራውን ትልቅነት ያስመሰከሩበት ታይም ነው። ያንን ሁኔታ ደግሞ ዛሬኛ በዚህ በመስቀላችን ደስ ይለኛል። ይህን ባንዲራ በተመለከተ ለእኛ ለኢትዮጵያውያን ከያዝን በኋላ በአፍሪካ ሀገሮች ብዙ የተለያዩ ሀገሮች ይህን ባንዲራ በተለያየ አቅጣጫ እየቀያየሩ ይጠቀሙበታል። እንግዲህ ከአባቶችም አንዳንዴ በሃይማኖት በኩልም ባንዲራው ከእግዚአብሔር እንደተሰጠ አድርገው የሚተነትኑት ትንታኔ አለ። እኔ ያን ያለውን ትንታኔ ጨርሼ ባላውቀውምና የእግዚአብሔር ስጦታ እንደሆነ ነው የሚነገረው እና በጣም ደስ ብሎኛል። ይህን የመሰለ ታላቅ በዓል በማክበር በዛሬው ቀን አመሰግናለሁ። ተሻገር መንገሻ እባላለሁ። እንግዲህ በዛሬው ቀን ሁለት ነገሮችን ሴሌብሬት ለማድረግ ነው የተገናኘነው። አንደኛ ባንዲራችንን ከማዕከላችን በር ላይ ከፍ አድርገን ለመስቀል፣ ሁለተኛው ደግሞ ኢትዮጵያውያን በአትላንታ የምንገኝ ኢትዮጵያውያን የራሳችን ቢሮ መኖሩን ላንድ ማርካችንን ለማሳወቅ ለማወጅ ያደረግነው በዓል ነው። በዚህ ቀን ተገኝቼ ይሄን ነገር በማየቴ እጅግ በጣም ደስ ይለኛል። ስለ ባንዲራችን ብዙ የታሪክ አዋቂዎች ብዙ ነገር ብለዋል። ባንዲራችን መለያችን መመኪያችን ነው። ለባንዲራችን አባቶቻችንና እናቶቻችን መስዋዕትነት ከፍለዋል። የአሁኑም ትውልድ እየከፈለ ያለበት ሁኔታ ነው። በተለይም ደግሞ በስደት ሀገር ባንዲራን አውለብልቦ ሴሌብሬት ማድረግ ይሄን ክብር ማክበር ደግሞ ትልቅ ነገር ነው ለኛ በስደት ላለነው ሰዎች እና በጣም እጅግ በጣም ደስ ብሎኛል። አመሰግናለሁ ስለሰጠኝ እድል። ታከለ ለበሌ ባላለሁኝ። እግዚአብሔር ይስጥልኝ። ባንዲራ የአገር ምልክት ነው፣ የአንድነት ተስፋ ነው። ኢትዮጵያውያን በባንዲራችን ዙሪያ ስንሰባሰብ ከርመናል ቆይተናል እና ይሄ ታሪካዊ ትርጉም ያለው ምልክት ነው። ይህንን ምልክት እግዚአብሔር በመካከላችን መልሶ ስላደረገ ይህን ቦታ ደግሞ እግዚአብሔር ሕጋዊ ስላደረገልን ከዚያም አልፎ ደግሞ በራሳችን ፕሮፐርቲ በሕጋዊነት የራሳችንን ባንዲራ መትከል እንድንችል ይህንን እድል ስላገኘን ይህንም ደግሞ ለማድረግ የቀድሞ ኮሚኒቲ መሪዎች አሁን ያሉትም ተባብረው ይህንን ነገር ማድረግ ስለቻለ በዙሪያችንም ደግሞ ኮሚኒቲያችን አብሮን ስላለ እግዚአብሔርን አመሰግናለሁ። መጽሐፍ ቅዱስ ውስጥ መዝሙር 126 ላይ እግዚአብሔር ታላቅ ነገር አደረገልን እኛም ደስ አለን ተብሎ የተጻፈ ክፍል አለ። እግዚአብሔር ታላቅ ነገርን ስላደረገልን ደስ ሊለን ይገባል። የደስታችን ምንጭ፣ የደስታችን ምልክት፣ የአንድነታችን የሰላማችን ምንጭ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር ሰላማችንን አንድነታችን ይባርክ። ኮሚኒቲያችን ያድጋል፣ ይለመልማል። ከዚህ በበለጠ እንሰባሰባለን። ከዚህ የበለጠ ደግሞ ፋሲሊቲ ይኖረናል። እግዚአብሔር ይስጥልን። ታንኪ ዩ። እሺ፣ ባንዲራ በመሰረቱ ለኢትዮጵያኖች ልዩ
ስሜት አለን እኛ ኢትዮጵያኖች ልዩ ምልክታችን ልዩ ስፍራችን በተለይም ከጥንት ጀምሮ እኛ እናቶች ለኢትዮጵያ ባንዲራ ያለንን ልዩ ስሜት ለመግለጽ በቀሚሳችን በአንገት ሐብላችን በጆሮ ጌጣችን በተለያየ መልኩ ለባንዲራ ያለንን ፍቅር ስንገልጽበት የቆየነውና ባንዲራ ተስፋችን ነው ባንዲራ ሃይማኖታችን ነው የባንዲራዎችም ሶስቱ ቀለማት ደግሞ ሃይማኖትን ተስፋን አንድነትን የሚገልጹ ናቸው አረንጓዴ ቢጫ ቀይ እና ይሄ ባንዲራ ለኛ በእምነት ውስጥም ላለን በኢትዮጵያዊነት ፍቅርና በሀገር አንድነት ስም ላለን ኢትዮጵያኖች ሁሉ የአንድነታችን መግለጫ በመሆኑ ልዩ ስሜት አለን እና እኔ ሁሉ ጊዜ እዚህ ኢትዮጵያ ኮሚኒቲ ስመጣ የባንዲራችን ምልክት አለመኖሩ ምንም የኛነታችንን መግለጫ አለመኖሩ ሁሌ ያበሳጨኝና ሁሌ ያሳዝነኝ ነበር ዛሬ ግን ያን የአንድነታችንን መግለጫ ምልክታችን ተሰቅሎ ሳይግን በእውነት ልዩ የሆነ ደስታ ነው ለልጆችም ኢትዮጵያ የምትለዋ የኢትዮጵያኖች ግዛት እንደሆነች ነው በቃ ኢትዮጵያን እዚህ አሜሪካን ውስጥ እንዳመጣናት ነው የምቆጥረውና ለኔ በጣም ልዩ ስሜት ነው ለኔ ሃይማኖቴ ነው ለኔ ተስፋዬ ነው ለኔ ፍቅሬ ነው ኢትዮጵያዊነት ከምንም በላይ ነው ኢትዮጵያዊነትን የምትገልጽ ባንዲራ ደግሞ እንዲህ ተውለብልባ በማየቴ በጣም ደስ ብሎኛል ጸዳል ይባላል ጸዳል ጽጌ ያለ ዛሬው ቀን መቼስ እኔ በጣም ደስ ይለኛል እንደ ግል እንደ ኢያሱነቴም እንደ ኢትዮጵያ ኮሚኒቲ አባልነቴም እንደ ማህደረ አንድነት አባልነቴም ዛሬ ምንም እንኳን በስተን ባንታይ እና መጨረሻ ላይ ኳሷን ብትላትም ዛሬ እዚህ ለደረሰው ኢትዮጵያ ኮሚኒቲ ማህደረ አንድነት አንዱ ትልቁ ድርሻ አለው ብያምናለሁ አገር ሁሉ በተነሳበት ሬዲዮ ጣቢያ ሁሉ በተነሳበት ባመጹበት ሰዓት ታይሙን ሰጥቶ ይሄንን ኮሚኒቲ ዲፌንድ አድርጎ በአሸናፊነት እንድንወጣና ለዛሬዋ ቀን እንድትደርስ የመጀመሪያው ስቴፕ የወሰደው ማህደረ አንድነት ነበር ከማህደረ አንድነት ጋራም ማህደረ አንድነት ተወሰነ አባላቶች አስተዋጽኦ አድርገናል እኔ ደግሞ በግሌ እንግዲህ ይሄንን ነገር የማየው በጣም በተለየ ሁኔታ ነው በግሌም ብዙ ኢንቮልቭ አድርጌያለሁኝ እዚህ ነገር ውስጥ ዛሬ በኢትዮጵያ በአትላንታ የኢትዮጵያ ባንዲራ ተውለብልቦ ሳይ ባንዲራ ምን እንደሆነ ብዙ ሰው ሲያወራው ሰምቻለሁ እና ብዙ ታሪክም አለው ወደ ታሪኩ አልገባም ግን አንድ ነገር ማለት የምፈልገው ነገር አለ ዝም ብሎ እዚሁ ለበለብ ያ መለስ ዜናዊ የሚባል ጸረ ኢትዮጵያ ጨርቅ ነው እንዳለው አይደለም ይሄ ባንዲራ ብዙ ሲምቦላይዝ የሚያደርጋቸው ነገሮች አሉ ይሄን ባንዲራ ብለው ብዙ ያለቁ ሰዎች አሉ የሞቀ ቤታቸውን እያቃጠሉ ከነቤተሰቦቻቸው ደን ገብተው የወደቀች ባንዲራን ከፍ የተደረገበት ጊዜ አለ ዛሬ የጀግና ልጆች ተሸንፈው የባንዳ ልጆች አሸንፈው ባለበት ሰዓት ያንን ባንዲራ እዚህ ከተማ ላይ በማየቴ በጣም ደስ ይለኛል አንድ ታሪክ ልንገርህ ይሄን ነገር እንዳው በሌላ ጊዜ አወራዋለሁ ብዬ ነበር ባልሳሳት ተስፋዬ ሶሪ የሚባል ሰው ነው ማወራ በ1991 ዓመተ ምህረት ነው እኔ እዚህ ሀገር ነው ያለሁት ከቅርብ ከአገሬ ስለሆነ ሐረር ደደር ከተማ የተደረገ ነው ደደር ከተማ ወያኔ እንደገባ የኢትዮጵያ ባንዲራና አማራ የሚባለው ዘር ጠላት ተደርጎ በተወገዘበት ሰዓት ደደር ከተማ ውስጥ በጣም ብዙ ሰዎች በገደሉበት ሰዓት ተስፋዬ ሶሪ ወይም ጌታቸው ሶሪ ከሁለት አንዱ ባልሳሳት ስሙ የተባለ አስተማሪ ኦነግ ሲገባ የኢትዮጵያን ባንዲራ አውርዶ የኦነግ ባንዲራ ሰቅሎ የኢትዮጵያን ባንዲራ ጠፋ በዛን ጊዜ ያ ባንዲራ ህይወቴ ያለች አትደረግም ብሎ እዛ ሀገር ብዙ የተከበረ መምህር ተስፋዬ ሶሪ የሚባል ተስፋዬ ኦኬ ነው የሚባለው ያንን ባንዲራ እነሱ ያወረዱትን እሱ ሄዶ ሰቅሎት የኢትዮጵያ ባንዲራ ለብሶ ራሱ አሰርቶ ለብሶ የሚያስተምራቸውን ህፃናት ሴቶቹን ትንንሽ የኢትዮጵያ ባንዲራ ጸጉራቸው ላይ ወንዶቹን እንደ ስካርቭ ነገር አድርጎ ሰልፍ እያሰለፈ እሞታለሁ እንጂ አይኔ ያየ አባቶቼ ደማቸውን አጥንታቸውን ከስክሰው እዚያ ያደረሱት የነጻነት አርማ ወርዶ የተገንጣይና የዘረኛ ባንዲራ ይውለበለብም በሚል አሻፈሬ ብሎ ነው ሲያርጉ ያንን ሲያደር ከተማው ሲያዞር ምን እናርግ ብለው ሌሊት በመስኮት ገብተው የኦነግ ጀሌዎች በተኛበት ጋዝ አርከፍክፈው ከነ ባንዲራው ያቃጠሉት ነው ይሄ ሰውዬ ማንሰባቸው የማናቃቸው ብዙ ተራ ሰዎች ለዚህ ባንዲራ ህይወታቸውን ከፍለዋል እና ያ ባንዲራ ዛሬ እዚህ ሲውለበለብ በማየቴ በከፍተኛ ደረጃ ደስ ይላል
ነፃነቱ። እሺ እንዴት ነው እሱ ዛሬ የኢትዮጵያ ሰንደቅ ዓላማ እዚህ አትላንታ ውስጥ ለመጀመሪያ ጊዜ ተሰቅሏልና ስለሱ በእውነት በዛሬው ቀን እኔ የተሰማኝ ደስታ በጣም ትልቅ ደስታ ነው። አገሬ ኢትዮጵያ ከዚህ የመጣች መስሎ ነው የታየኝ። ሁሉም ኢትዮጵያዊ አረንጓዴ ቢጫ ቀይ ልብሱን ለብሶ ባንዲራውን ሰንደቅ ዓላማችንን ለማድመቅ ከዚህ በመገኘቱ በጣም ተደስቻለሁ። በእውነት እንግዲህ እኛነታችንን በዚህ በክላርክስተን ከተማ በይበልጥ እያሳወቅን እንደሆነ ተሰምቶኛል። እንዲሁም ደግሞ ይሄ ለዚህ ላበቁን ከአሁን በፊት ኮሚኒቲያችን ለማጠናከር ከተነሱ ከጀመሩት ጀምሮ እስካሁን ላደረሱት ወንድሞቼና እህቶቼ በጣም ታላቅ ምስጋና አቀርባለሁ። ከሚገባው በላይ ደስ ብሎኛል። ኢትዮጵያ ሀገር ያለው ነው የመሰለኝ ዛሬ እና በኮሚኒቲያችን ተጠናክሮ ይሄ ባንዲራ በመሰቀሉ በጣም ደስተኛ ነኝ ከሚገባው በላይ እና ይሄንን ያደረጉ ወንድሞች እህቶች ወደፊትም እንዲቀጥሉበት እንዲበረቱ ኢትዮጵያ ሀገራችን እዚህ ባለንበት አሜሪካን እንዳመጣናት እንድንሆን ነው። ምንም ቃላት ሊገልጸው አይችልም። እኔ እጅግ በጣም ነው ደስ ያለኝ። በእውነት አገሬ ያለው ነው መሰለኝ ዛሬ። እንግዲህ እኔ ከመጣሁ 13 ዓመቴ ነው። በ13 ዓመቴ ለመጀመሪያ ጊዜ የአገሬ ባንዲራ ተሰቅሎ ሳይ በጣም ነው ደስ ያለኝ። ይህንን ለማድረግ የበረቱትን ወንድሞቻችንን የኢትዮጵያ ኮሚኒቲ የኢትዮጵያ ሕዝብ አትላንታ ያለውን ይህንን ነገር ይህንን ባንዲራ እንድናይ እድሉን ስላገኘን በጣም ደስ ብሎናል። ሰዎቹንም ይሄን ያስተካከሉት ልጆች በሙሉ በጣም ነው የምናመሰግነው። የኢትዮጵያ ኮሚኒቲ በጣም ነው የምናመሰግነው። ይሄው ነው ሲብዬ እስቲ ደማቅ ልብስ የኢትዮጵያን ሰንደቅ ዓላማ ሊቀራረብ ቀይው መሆን በጀመረው ሸሚዝ ልጀምርና ራሳችሁን እያስተዋወቅ ቢጫ አረንጓዴ ነገር አረንጓዴ ያው አረንጓዴ እሺ መልካም እንግዲህ በዛሬው ዕለት ስማችሁን እየጠቀሳችሁ ሙሉ ስማችሁ የኢትዮጵያ ሰንደቅ ዓላማ በኢትዮጵያ ኮሚኒቲ ጽሕፈት ቤት ለመጀመሪያ ጊዜ በቋሚነት ሲሰቀል የተሰማችሁን ደስታ እንድትገልጹ ነው የምጠይቃችሁ። እቺ ባንዲራ የሁላችን ምልክት ናት። ባንዲራዋ ሰላምና ህብረት ይዛ የመጣች ነው። ለጥላቻ ታይታ ማታውቅም። እንዳንጣላም ያደረገችን አረንጓዴ ቢጫ ቀይ ባንዲራችን ናት። ባንዲራችን ስትወጣና ስትወርድ ቆመን ነበር የምናከብራት። አንንቀሳቀስም። እንደማንዳንዱ ምንድነው የሚሉት ሰው ሳይቀር እንስሳ እንኳን ይቆም ነበር ነው የሚሉት። ምክንያቱም የሚጠብቃቸው ሰው አይገፋቸውማ። ስለዚህ ክብራችን ናት። እንደዚህ በራሳችን መገዛ ነው ህንፃ እየተውለበለበች ማየቱ ደስታዬ በጣም ከፍተኛ ነው። በስሜት ነው የመጣው። መልካም ነው እንግዲህ እኔ ለኔ ልዩ ቀን ነው። ምክንያቱም የህዝብ አገልጋይ ነኝ። ህዝብ ነው የወከለኝ። ህዝብ የሚደሰትበትን ነገር ሁሉ በሰራው ስራ ህዝብ የሚደሰትበትን ነገር ሲመለከት ለኔ ሌላ ልዩ ያልከፈልኩት ዕዳ እንዳለኝ ያስታውሰኛል። የባንዲራችን ጉዳይ ላነሳና ልጥለው የምችለው ነገር የለኝም። አባታ ሊሚራ ያሉት ጉዳይ ነው። ስለ ባንዲራ እናስተምራችሁ ሲሏቸው እንኳን ባንዲራን ልታስተምሩን ለኛ ይቅርና ግመሎቻችንም አረንጓዴ ቢጫ ቀይው ያውቁታል ያሉት ጉዳይ ነው እና ከወንድሜ ከተኬ ጋርም ምሻማው ይሄንን ነው። እጅግ ደስ ይለኛል። ልጆቼ በተለይ የ12 ዓመት ልጅ በዚህ በአትላንታ ከተማ ውስጥ ባንዲራ በኦፊሴል እንደዚህ ቆሞ ስላላየ ዛሬ ያያል፣ ነገ ያያል፣ ለጓደኞቹም ያሳያል እና ይሄ
ትክል ድንጋይ ነው። ሊትል ኢትዮጵያ ነው። በዛ ሀገር አነጋገር ኢትዮጵያን እዚህ ነው ያመጣናል። እግዚአብሔር ፍቅሩና ሰላሙን ያድለን። ለዚህ ደግሞ በርትተን እንሰራለን። አብረውን የሚሰሩትን ሰዎች ሁሉ በጸጋና በሞገስ ያስቀምጥልን። የእናንተንም ዜና አውታር ሁሉ ከፍ ከፍ ያድርግልን። አመሰግናለሁ። የዛሬው ቀን በጣም የተለየ ቀን ነው። ወደ ኋላ ተመልሼ 50 እና 50 ምናምን ዓመተ ምህረት እንዳስታውስ ነው ያደረገኝ። ከቦይ ስካውት ጀምሮ ለኢትዮጵያ ሰንደቅ ዓላማ ከፍተኛ ክብር አለኝ። የኢትዮጵያ ሰንደቅ ዓላማ ትልቅ መስዋዕትነት ተከፍሎበታል። ብዙ ታሪክ አለው። ከዘራይ ድረስ እንኳን ብንጀምር ሲረገጥ አይቶ ምን እንደሰራ የምናውቀው ነው። ምንም እንኳን ይሄ ትውልድ ጠልቆ በጽሁፍ አግኝቶት ሊያነበው ባይችልም በእኛ ልቦና ውስጥ ስላለ ለልጆቻችን እናወርሳለን። በሌላው በኩል ደግሞ ዛሬ የኢትዮጵያ ባንዲራ በዚህ በኮሚኒቲ ግቢ ውስጥ በመውለብለቡና ትንሿን ኢትዮጵያ እዚህ አሜሪካን ላይ በመስራታችን ሁላችንም በጣም ደስተኞች ነን። ትልቅ ትርጉም አለው። በአንድ ወቅት ከ200 የዓለም መሪዎች፣ የታወቁ ሰዎች፣ ሳይንቲስቶች ሲመረጡ ሜትር አርቲስት አፈወርቅ ተክሌ ከኢትዮጵያ በመመረጡ የሱ የሜትር አርቲስት አፈወርቅ ተክሌ ታሪካቸውና ባዮግራፊ ከኢትዮጵያ ሰንደቅ ዓላማ ጋራ ጨረቃ ላይ መተከሉን ለዚህ ትውልድ ልነግረው ስለሚገባ ጉግል ተደርጎ ልታገኙት ስለምትችሉ እባካችሁ ከመሬትም አልፎ ጨረቃ ላይ የኢትዮጵያ ሰንደቅ ዓላማ መተከሉን ታሪካችሁ ነውና እወቁት። እኛ ካላስተላለፍን አልበለዚያ በግማሽ መቅረቱ ነው። ቅድም ወንድሜ እንደተናገረው ቀኛዝማች አሊ ሚራ እውነታቸውን ነው። ይሄ ታሪክ በሚነገርበት ጊዜ ትንሽ ደርሻለሁ። ጀነራል ሞገስ በየነ በነበሩበት ቦታ ማርቸሪሶች የኢትዮጵያን ባንዲራ ያውለበለቡ የደጋሃቡርና የዋርዴር ቀብሪ ዳህርና የፈርፈርን በረሃ ሲያቋርጡ በጎቹ የኢትዮጵያን ማርቸሪስ ከነ ባንዲራው ሲያዩ ይቆሙ ነበረ። በበረሃ ላይ የሚሄዱት ግመሎች እውነት ነበረ። የዛ የአይን ምስክር ነኝ። ስለዚህ ትልቅ ክብር ልንሰጠው ይገባል ለአረንጓዴ ቢጫ ቀይ ባንዲራችን። ይሄን ነው ማለት የምፈልገው። እሺ እኔ እንግዲህ እነዚህ ታላላቅ ሰዎች ከተናገሩ በኋላ በሆነ የኔ ንግግር ነው ዋጋ የለው፣ የነሱ ነው ትልቁ ንግግር። የኢትዮጵያ ባንዲራ በዓለም ታሪኩ ስንወስድ ሊግ ኦፍ ኔሽን በተመሰረተበት ጊዜ ከአፍሪካ ውስጥ የመጀመሪያው አገር ነፃ አገር አረንጓዴ ቢጫ ቀይ ባንዲራዋን ይዛ የቀረበች ብትኖር ኢትዮጵያ ናት። ይሄ ከአፍሪካ ውስጥ የመጀመሪያዋ ናት። ስለዚህም ነው የአፍሪካ ሀገሮች የኢትዮጵያን ባንዲራ ቀለማት የተጋሩት እና ይሄ ባንዲራ ዝም ብሎ የተሰጠ ባንዲራ አይደለም። የደም መስዋዕትነት ያለበት ባንዲራ ነው። ሚሊየን ኢትዮጵያውያኖች የተሰዉበት ባንዲራ ነው። እንደዚህ በቀላሉ የሚታይ አይደለም። ስለዚህ ቫልዩን በምናይበት ጊዜ ከአፍሪካ ውስጥ የኢትዮጵያ ባንዲራ የተለየ ነው። ከፍተኛ መስዋዕትነት የተከፈለበት። ስለዚህ አባቶቻችን የሞቱለት የወደቁለት ስለሆነ ለሱ ያለ ፍቅር የሚለካ አይደለም፣ የሚመዘን አይደለም። እስከ መጨረሻው ነውና ባለንበት ሀገር ላይ ደግሞ እዚህ አሜሪካን አትላንታ ውስጥ ይሄ ነገር በመደረጉ በመጀመሪያ ላመሰግን የምፈልገው ይሄንን ቦታ መስዋዕትነት ከፍለው ምን ብለው ይሄንን ቦታ ገዝተው ላስረከቡን ሰዎች ትልቅ ምስጋና ይገባቸዋል። ከነሱ ቀጥሎ ደግሞ ይሄንን ባንዲራ አስፈቅደው እንዲውለበለብ ላደረጉት ሰዎች ሁሉ ትልቅ ምስጋና ይገባቸዋል። ዊ ሪስፔክት ዘም እና እንኮራባቸዋለን። እንደገና ለልጆቻችን ለተተኪው ትውልድ መሰረት ያለው ነገር ነውና ያኖሩን ልናደንቃቸው ይገባል። በእነሱ ትግልና ጥረት የተገኘ መስዋዕትነት ነው። የነገው ደግሞ ትውልድ ሰፊ የቅርጫት ኳስ የእግር ኳስ መጫወቻ ሜዳ ያለው ቦታ የነገው ትውልድ ደግሞ ይጠበቅበታል። ነገ የሚይዘው ሰፊ ቦታ እንፈልጋለን፣ ልጆቻችን ይፈልጋሉና ባንዲራችን የሚውለበለብበት ሰፊ ቦታ ይፈልጋልና ለዚህ ከፍተኛ አድናቆት አለኝ። ላመሰግን እወዳለሁ። ይሄንን ኃላፊነት ደግሞ በጋራ እንደምንወጣ ተስፋ አደርጋለሁ። እድሉ ስለተሰጠኝ አመሰግናለሁ።